ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የኢዜማ ሊቀመንበር የነበሩት ፕሮፌሰር ብርሃኑ ነጋ ኃላፊነታቸውን ለተተኪያቸው ሲያስረክቡ ጠንከር ያለና ብዙዎችን ያልጠበቁት ንግግር አድርገዋል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ታላቅ ወደ ብዙሃን ፓርቲ ስርዓት ተሸጋግራለች ተብሎት ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጭ የሀሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ሲሉ ተናግረዋል። ያለምን ጭቁኑን ህዝቦች ነጻ እናወጣለን ብለን በመዝሙር ጀምረን ዛሬ ግን እንደ ሀገር እንኳን አንድ መሆን አቅቶን በዘር ተከፋፍለን እንባላላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭት ገልጸዋል። ፕሮፌሰሩ የዛሬውን የኢትዮጵያ የፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል። ፖለቲካን በዘርና በሃይማኖት አዋቅረን የተለያየ ብሔርና ሃይማኖት ባለበት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑ የወደፊት ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖር ይገባል። እኔ ያልኩት ብቻ ነው ልክ ከሚባል ባዶ ያላዋቂ ትዕቢት ወይም ለማሸነፍ እስከጠቀመኝ ድረስ ሌላው የሀገር ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ ያሻል። የተለየ ሀሳብ የያዘውን ሁሉ እንደ መደበኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል ብለዋል። በመጨረሻም እስካሁን ስንጓዝበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ከባድ ወጀብ መቋቋም በፍጹም አይቻልም ሲሉ አስጠንቅቀዋል። የሱዳን ሙስሊም ወንድማማች ተዋጊ ቡድኖች በኢራን እስላማዊ አብዮታዊ ጥበቃ ቡድን እየሰለጠነና የሚደግፍ በመሆኑ ከመጪው ሰኞ ጀምሮ የውጭ አሸባሪ ድርጅት ተብሎ መፈረጁን አሜሪካ አስታወቀች። ይህ ቡድን በሲቪሎች ላይ የጅምላ ግድያ የሚፈጽም በልዩ ሁኔታ የተመደበ ዓለም አቀፍ አሸባሪ ተብሎ ተመድቧል። የኢራን አገዛዝና የነዚህ የሱዳን የሙስሊም ወንድማማቾች በሽብርተኝነት ላይ ለመሳተፍ ወይም ለመደገፍ የሚያስፈልጋቸውን ሀብቶች እንዳያገኙ ለማድረግ ያሉትን መሳሪያዎች ሁሉ መጠቀማችንን እንቀጥላለን ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። አሜሪካ የኢራንን የነዳጅ ሀብት ለመቆጣጠር እየፈለገች ነው ሲል የኢራን የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይስ በሰጡት መግለጫ ኢራንን የትውልድ ሀገራቸውን ለመከላከል ዝግጁ መሆናቸውን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ትራምፕ በኢራን ላይ ተጽዕኖ ለመፍጠር ማቀዳቸውን አስመልክቶ የሰጡትን አስተያየት ተችተው የእኛ ሰዎች ፍላጎት የኢራንን የወደፊት እጣ ፋንታ ይገልጻል ብለዋል። የኢራን ሰዎች የትውልድ ሀገራቸውን ለመከላከል ሙሉ በሙሉ ዝግጁ ናቸው በማለት ያከሉ ሲሆን የአሜሪካ ዲዛይናቸው ግልጽ ነው፣ ድርጅታቸው በጣም ግልጽ ነው፣ አላማቸው ሉዓላዊነታችንን መጣስ፣ ህዝባችንን ማሸነፍና ሰብአዊነታችንን ማዳከም ነው በማለት እስማኤል ባጋይ ገልጸዋል። የዩናይትድ ስቴትስና የእስራኤል ጥበቃ ሁሉም ዓለም አቀፍ ህጎች ስጋት ላይ ጥሏል በማለት ሁሉንም ዓለም አቀፍ ደንቦችና ልምዶች ጥሷል ሲሉ አክለዋል። ባጋይ ኢራን ከአካባቢው ሀገራት ጋር ጥሩና ወዳጃዊ ግንኙነትን ለማስቀጠል የጸናች መሆኗን ተናግረዋል። ከነዚህ መካከል ብዙዎች ጦርነት ከተቀሰቀሰ በኋላ በኢራን ሚሳኤሎችና ሰው አልባ አውሮፕላኖች ኢላማ ሆነዋል። ይሁን እንጂ የሌሎች ሀገራት ግዛቶች በኢራን ላይ ጥቃት ለመሰንዘር የሚጠቀሙበት ከሆነ ኢራን ራሷን የመከላከል መብት እንዳላት አጥብቀው ተናግረዋል። የእኛን የመከላከል ተግባር ከነዚህ አውራጆች ውስጥ የትኛዎቹ የጠላትነት ድርጊት ተደርገው ሊተረጎም አይቻልም በማለት በመግለጫቸው ተደምጠዋል። ማክሮን የሆርሙዝን የባህር ወሽመጥን እንደገና ለመክፈት ያለመ የመከላከያ ተልእኮ ይፋ አደረጉ። በቆጵሮስ ፓሮስ ወታደራዊ ሰፈር የተገኙት የፈረንሳዊ ፕሬዝዳንት ይህ ተልእኮ ሊከናወን የሚችለው ግጭት እጅግ አሳሳቢውን ደረጃ ካለፈ በኋላ መሆኑን አስረድተዋል። ማክሮን አክለውም ዓላማቸው ኢራንን በምትወስደው የአጸፋ እርምጃ
ጥቃት የተሰነዘረባቸውን ሀገራት ሁሉ በመደገፍ በጥብቅ የመከላከያ እርምጃ ላይ ብቻ የተመሰረተ እንደሆነ አጽንኦት ሰጥተዋል። የፈረንሳይ ፕሬዚዳንት በዛሬው ዕለት በምስራቅ ሜዲትራኒያን ባህር ከቆጵሮስ አቅራቢያ የሚገኘውና በእስራኤልና በአሜሪካ የኢራን ላይ ኦፕሬሽን መጀመርን ተከትሎ ወደ ስፍራው የደረሰውን ቻርለስ ደጎልን አውሮፕላን ተሸካሚ መርከብ ለመጎብኘት ቀጠሮ ተይዞላቸዋል። ፑቲን የኢራንን ጦርነት በፍጥነት ለማቆም የሚያስችል የሰላም እቅድ ለትራምፕ አቀረቡ። እንደ ጄሩሳሌም ፖስት ዘገባ ከሆነ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰኞ ዕለት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ተወያይተዋል። በውይይቱ ወቅት ፑቲን አሁን ያለው የኢራን ጦርነት በአጭር ጊዜ ውስጥ ለማቆም የሚያስችል የሰላም የውሳኔ ሀሳባቸውን ለትራምፕ አጋርተዋል። የክሬምሊን የውጭ ጉዳይ ረዳት ዩሮ ኦሻኮቭ ለጋዜጠኞች እንደገለጹት ሁለቱ መሪዎች ከኢራን ጉዳይ በተጨማሪ የሩሲያ ዩክሬን ጦርነትና በቬንዙዌላ ያለውን ሁኔታ ከዓለም አቀፍ የነዳጅ ገበያ አንጻር በጥልቀት መክረዋል። ፑቲን ቀደም ብለው በሰጡት መግለጫ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ዓለም አቀፍ የኢነርጂ ቀውስ ማስከተሉንና በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ትራንስፖርት ሙሉ በሙሉ ሊቆም እንደሚችል አስጠንቅቀዋል። ሩሲያ በዓለም ሁለተኛዋ የነዳጅ ላኪና ግዙፍ የተፈጥሮ ጋዝ ክምችት ባለቤት መሆኗን የጠቀሱ ፕሬዝዳንቱ የአውሮፓ ደንበኞች ወደ ረጅም ጊዜ ትብብር ለመመለስ ፍላጎት ካላቸው ሩሲያ አብሮ ለመስራት ዝግጁ መሆኗን ገልጸዋል። ይሁን እንጂ ምዕራባውያን ሀገራት ባለፉት 4 ዓመታት ከሩሲያ ዩክሬን ጦርነት ጋር ተያይዞ በተጣሉ ማዕቀቦች ምክንያት በሩሲያ ነዳጅ ጋዝ ላይ ያላቸውን ጥገኝነት በእጅጉ ሊቀንስ ቆይተዋል። አሁን የተከሰተው የኢራን ጦርነትና የነዳጅ ዋጋ መናር ግን ምዕራባውያንን ለከፋ የኢኮኖሚ ፈተና እየዳረጋቸው ይገኛል። የፑቲን የትራምፕ ንግግር ይህን ዓለም አቀፍ ቀውስ ለመፍታትና የኃይል ሚዛኑን ለማስተካከል አዲስ በር ሊከፍት እንደሚችል በዲፕሎማቶች ዘንድ ታምኖበታል። ግብጽና ዮርዳኖስ የአሜሪካ ጦር በኢራን ላይ ለሚሰነዘረው ማናኛቸውም ወታደራዊ እርምጃ ግዛታቸውን ለጥቃት መነሻነት እንደማይፈቅዱ በይፋ አስታወቁ። ይህ ያልተጠበቀ ውሳኔ በአካባቢው እየታየ ያለውን ከፍተኛ ስጋትና አገሪቱ ለራሳቸው ደህንነት የያዙት አዲስ አቋም የሚያንጸባርቅ ሆኖ ተገኝተዋል። እነዚህ ሁለቱ ሀገራት ለረጅም ዘመናት ከአሜሪካ ጋር በደህንነትና በወታደራዊ መስኮች የጠበቀ ስትራቴጂካዊ አጋርነት የነበራቸው ቢሆንም አሁን ግን የካይሮና የአማን መሪዎች በኢራንና በአሜሪካ መካከል ያለው ፍጥጫ ወደ ከፋ ቀጣናዊ ጦርነት ሊያመራ ይችላል የሚል ስጋት አድሮባቸዋል። በቀጥታ በግጭት ውስጥ አለመሳተፍ መምረጥ የሀገሪቱን የውስጥ መረጋጋት ለመጠበቅና ከኢራን ሊሰነዘር የሚችልን የአጸፋ ጥቃት ለመከላከል እንደ ዋና መከላከያ ስልት ተወስዷል። ቀደም ሲል የአየር ክልላቸውና የሎጂስቲክ ማዕከሎቻቸው ለተለያዩ ዓለም አቀፍ ኦፕሬሽኖች ክፍት የነበሩ ቢሆኑም አሁን ግን ሁኔታዎች ተቀይረዋል። ይህ የግብጽና የዮርዳኖስ ውሳኔ ለአሜሪካ ወታደራዊ እቅድ አውጪዎች ትልቅ ፈተና እንደሚሆን ተነግረዋል። በእነዚህ ቁልፍ ቦታዎች ላይ የሚኖራቸው ተደራሽነት መገደብ ዋሽንግተን በባህር ኃይል በአውሮፕላን ተሸካሚ መርከቦችና ራቅ ብለው በሚገኙ የባህረ ሰላጤ ሀገራት የጦር ሰፈሮች ላይ ብቻ ጥገኛ እንድትሆን ያስገድዳታል። ይህም የወታደራዊ እንቅስቃሴውን ውስብስብነት ከመጨመሩም በላይ ለማንኛውም እርምጃ የሚወስደውን ጊዜ በእጅጉ ሊያረዝም ይችላል። በአጠቃላይ ይህ አዲስ ክስተት በመካከለኛው ምስራቅ የሚገኙ መንግስታትን በታሪካዊ አጋርነትና በአካባቢው ሰላም መካከል ያለውን ሚዛን ለመጠበቅ ምን ያህል እየተቸገሩ መሆኑን ያሳያል። የጂኦፖለቲካዊ ውጥረት እየተቀያየረ በመጣ ቁጥር በርካታ ሀገራት ከታላላቅ ኃይሎች ግጭት ራሳቸውን እያገለሉና ብሔራዊ ደህንነታቸውን ለማስቀደም እየሰሩ ይገኛሉ። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።